ሀይሚና ያብሳላት ሁለቱ ተፋጠጡ። ብሩክ በትላንትናው ዕለት ወደ ሀይሚ ጋር ሄዶ እቃውን እሷ አዘጋጅታ ጠብቀው ነበረ። እሷ ደግሞ በምሽት ለምንድን ነው ወደ እኔ ጋር ሊመጣ የፈለገው? ወደዚህ ከመጣ ለምን አንድነት እቃውን ይዞ አይሄድም ብዬ አሰናዳሁለት ብላ እሱም ደግሞ አንዳንድ ነገር ሊያወራትና በተፈጠረው ነገር ይቅርታ ሊጠይቃት ነበር ወደዛ ቤት ሄደው። ሀይሚም በጣም ብትናደድም ድንገት ሳታስበው እሱ ደግሞ ስሟት ይቅርታ እንድታደርግለት ተናግሮ ነበረ። ግን ደግሞ ሌላ ነገር ተፈጠረ። ሀይሚ እያሰበችው ብቻዋን መቅረት ነበረ። ብሩክም እየቀለደባት ቢሆንም የእዩ ማርገዝ ሳያንስ ደግሞ እጅሟን አስረገዝካቶ እያለች እየተጨቃጨቀ ነበረ። ግን ደግሞ ያብሳላትና ሀይሚ ሁለቱ ተፋጠጡ። ብሩክ ወደ ሀይሚ ጋር መሄዱ ለያብሳላት በጣም አናዷታል። ለምን ወደ እሷ ጋር ሄደ? እሷ የእሱ ፍቅረኛ ልትሆን የማትችል ሴት ናት። አሁን ከኔ ጋር ነው የሚቀጥለው። ለምን ወደዛ ህይወት ወደ እሷ ጋር ሄደ? ለምን በማለት ደግሞ በምሽት ያንን ነገር በጣም ተጸጽታለች ማለት ነው። በሌላ በኩል ለያብሳላት የአንገት ሀብል ሰጥቷታል። የእንትናን መልሶታል፣ የእዩን መልሶ ለያብሳላት ሰጥቷታል። ያ ነገር ደግሞ ሀይሚን አንጨረጨራት። ሀይሚ እንዴት እንደዚህ ልታደርግ ቻልህ? በቃ አምነህበት ወስነህበት ነው ከእሷ ጋር ለመቀጠል ብዙ አመታት ከኔ ጋር ነበረ የፈጀ ነው፣ ግን አንተ እንደዚህ አደረግህ አይደለም ወሰነ በቃ በማለት ሀይሚ በጣም ተበሳጭታለች። የእሷ ቤተሰቦች አብሶ አባቷ ጋሼ ልጄ እንደዚህ ውሳኔ እንድትወስንና ብቻዋንም ተከራይታ እንድትኖር አልፈልግም፣ የእስካሁኑ ድብርት ይበቃልና ከእንግዲህ በኋላ ከእኔ ጋር ወይንም የራሷን ህይወት እንዲኖራት ከብሩክ ህይወት እንድትወጣ ፈልጋለሁ። ጉዳት ካለው ሁለቱ መተሳሰብና ጥቅም ከሌለው ምን ዋጋ አለው ብሎ ነበር። እንደገና ደግሞ እሱ ሌላ ሴት ካመጣ ያችን ሴት ካስተዋወቃት የኔ ታዲያ ከሱ ጋር ምንድን ነው ያላት? አለጋሼ በጣም ተናዶ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ሀይሚና ያብሳላት ሁለቱ ተፋጠዋል። ያብሳላት ሀይሚን አስጠነቀቀቻት። ከብሩክ ህይወት ብትወጪና ብታርፊ ይሻልሻል፣ ብሩክ የኔና የኔ ብቻ ነው ብላ ያብሳላት ለሀይሚ ነግራታለች። ሀይሚ ከሁላችሁም በፊት የቀደምኩት እኔ ነኝ፣ ከፈለግሽ በደንብ አድርጌ እኔ ራሴን ችዬ እድርሻለሁ። ግን የምንተዋወቀው ብሩክን የማውቀው ከአንቺም ሆነ ከእዩ በፊት እኔ ነኝ እንጂ እናንተ ሁለታችሁ አይደለም ስትል ብታስጠነቅቃትም ብታርፊ ይሻልሻል፣ ያለበለዚያ ግን ከባድ ነገር ነው በአንቺ ላይ እርምጃ የምወስድብሽ ብላ ያብሳላት ለሀይሚ ነግራታለች። ሀይሚ እኔ የምፈራሽ ሰው አይደለሁም፣ ወስኛለሁ። ሲጀመር እኔ እየተነካካ አልወድም፣ ብሩኬ ከእናንተ ጋር ተነካክቷል ብላ ያንን ነገር ደግሞ ብትመልስላትም እንደዚያ ማመንሽ መልካም ነው። እሺ እንደዚያ ከሆነ ወደ አንቺ ጋር ታዲያ ምን ሊሰራ ነው የመጣው? በምሽት እሱ ሲመጣ አንቺ ለምን በሩን ከፍተሽ ተቀበልሽው? ብላ ያብሳላም በጣም ለእሷ መልዕክት አስቀምጣላት በጣም ተናግራታለች። ብሩኬ የአንገት ሀብል ለያብሳላት መግዛቱን እና ለእሷ ያንን ማድረጉን ስታይ በጣም ተናዳለች ሀይሚ። ምክንያቱም በቃ ይሄ ልጅ ወደ አንቺ ጋር እመጣለሁ እያለኝ አስቦበት ወስኖበት ነው ከያብሳላት ጋር ለመሆን ምን ለመፈለግ ነው ወደ እኔ ጋር ተመልሶ የመጣው? እንኳንም እቃዎችን አዘጋጀሁለት ስትል ሀይሚ የመጨረሻ ወስና ብሩክ እንደዛ እንዳደረጋት አውቃለች ማለት ነው። እና ብሩክም ለምን እንደዚህ ትሆኛለሽ አትቅን እያለ ነበረ በትላንትናው ክፍል ላይ። ሀይሚ እንደዚህ የምትቀነው ለምንድን ነው? እኔ ከያብሳላት ጋር በመሆኔ ልትደሰች ነው እንጂ የሚገባሽ ለምን እንደዛ ትሆኛለሽ ብሏት ነበር። ሀይሚ ግን ምንም ቢሆን ብትታገስም በሱ ቤት ተቀምጣ
ጊዜያቶችን ለማጣራትን ብትሞክር ብሩክ እቃዎችንም ብታዘጋጅለት በመጨረሻ እሱ ግን ወስኖ ለመሄድ ልቦ ከያብሳላት ጋር እንደሚቀጥል ስታውቅና ስጦታ ለሷ ሲያበረክትላት ስታይ ሀይሚ በጣም ተናዳለች። እንደዚህ መሆን የለበትም ነበረ። እንግዲህ ምንም ማድረግ አይቻልም። ልብህ ከሸፈተ ቆይቷል እኮ ከኔ ጋር ሆነ አስረገዝህ፣ ሌላ አንጥታ አስተዋወቀኝ፣ አሁን ደግሞ እችኛዋን ልታስረግዝ ነው ስትል ሀይሚ የመጨረሻ ነበረ ለብሩክ እየነገረችው ለአባቷም ተናግራለች። ያችኛዋ እንዳስረገዘ ወይም ነፍሰ ጡር እንደሆነች የእሱም የእሷም አባት ያውቃሉና አሁን ደግሞ ሌላ ሴት አንጥቶ ማስተዋወቁ በጣም ይሄ ነገር ለጋሽም ጥያቄ ፈጥሮበት ተናዷል። ፍቅረኛን በሆቴል ይዞ ጊዜን ማሳለፍ እየከብዳል፣ ከፈለገ ለምን ቤት አትገዛላትም እያለች ሀይሚ ለብሩክ ነግረዋለች። ችግር የለም የማታስቸግር የቤት ልጅ ናት፣ ምንም ችግር የለ እንዳደረግኳት የምትሆንልኝ ናትና እንዳንቺ ብዙ ነገር የምትፈልግ አይደለችም ብሎ ለሀይሚ ነግሯታል። ሀይሚ በመጨረሻ እንግዲህ እዩ እንዳስጠነቀቀቻትና ከብሩኬ አጠገብ እንድትርቂ፣ የብሩኬን ቤት እንድትረቂ፣ የብሩኬን እቃ ነገር እንዳትነኪ ብስትል እዩ እንትና ያብሳላት ለሀይሚ ነግራታለች። እዩም ከብሩኬ ጋር የጨረስኩት ጉዳይ የለም፣ ሌላ ነገር ነው ገና የሚፈጠረው፣ ከባድ ነገር ይፈጠራል ብላለች። ወደ ሀይሚ ጋር የሄደችው ብሩክን ለማናገር ነበር። በስንተኛው ቀን እሷ ሀብሎ ሲመልስላት ደግሞ እሷ በጣም ልቧ ተሰብሮ አስጠንቀቃው ተናግረው ነበር የሄደችው። የሀይሚና የአብሳላት መፋጠጥ ብሩክ ደግሞ በዚህ ላይ ምን አይነት ነገር በቀጣይ ይወስድ፣ ምን አይነት ነገር ውሳኔ ይወስን ይሆን? ሀይሚ በጣም የተናደደችው እንዴት እሷን እዛ እያሽሞነሞነ እኔን መጥቶ ለምን እዚህ ያባብለኛል፣ ለምን ይስመኛል፣ አንገቴ ስር ተሸጉጦ እያለ ሀይሚ እየተናዳለ ማለት ነው። እንግዲህ በዛሬው ክፍል ማታ አካባቢ በቻናላቸው አዲስ ቪዲዮ ይለቀቃል። ያንን በጉጉት እንጠብቃለን ማለት ነው። ቤተሰብ ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።